زهلو سفسي ويتلهم وأنا كاز كنصوها عيلسان تحسيو مريم كرم تنصبيو ياسي كبران زحامو استفكدفنا وزمن كروكو وزمن كرنسا محالة داويد أحادو زعار لكن ما يتذكين مكون مدايفرت مريم نسيت نصر ذكرامي ناس تبص كم زمن وانكي دلترا تسميكي مالو لاهوكسي تفسيهم اللي تزقى زسنوة كريستيان تابوت مقدس مصور تقوام زور زور رجسنايت وترعارون لكدل كتبوا بسيط المقالات أقيموا بسيط جبريل زوقونكي أستماثلناكي تقوام زي جبرا انكسبه زيا كله أستماثلكي أصبروك بترعارون لكدل ويتسوا ومسادس مريم نسي سلام عليكم مريم نردنا ملك عمرك عمرك كما يوم عزان أبتهلكم جاجر السوا وسلام أول زوج سلام سمعنا على كلامنا
ሐዲስ በእንተ ስማነ አምላከ ወመድኃኒነ እንተ ኩሎ በእንተ ፍቅረ ሰብ ዘኮነ ስማነ አምላከ ወመድኃኒነ ተስፋሆሙ ለኩሎሙ አጽናፈ ስማነ አምላከ ወመድኃኒነ ቤዛሆሙ ለኩሎሙ አጽናፈ ስማነ አምላከ ወመድኃኒነ ክርስቶስ አምላክነ ዘትቤሎሙ ለአርዳኢከ ቅዱሳን ወለሐዋርያቲከ ንጹሐን ብዙኃን ነቢያት ወጻድቃን ፍትሑ ይርአዩ አንትሙ ዘትሬዩ ወኢርእዩ ወፍትሑ ይስምዑ አንትሙ ዘትሰምዑ ወኢሰምዑ ወለክሙሰ ብፁዓት አዕይንቲክሙ ለርእያ ወአእዛኒክሙ ለሰምዓ ወከማሆሙ ለነ ይረስየነ ድልዋነ ንስማ ወንግበር ቃለ ወንጌልከ ቅዱስ በጸሎቶሙ ለቅዱሳን ቆሙ ላይ ሌስ መቆሙ
ዮሐንስ ወንጌል ምዕራፍ 19 ቁጥር 12 ከዚህ በኋላ ጲላጦስ ሊፈታው ፈለገ። ነገር ግን አይሁድ ይህንን ብትፈታው የቄሳር ወዳጅ አይደለህም፣ ራሱን ንጉሥ የሚያደርግ ሁሉ የቄሳር ተቃዋሚ ነው እያሉ ጮሁ። ጲላጦስም ይህን ነገር ሰምቶ ኢየሱስን ወደ ውጭ አወጣው። በዕብራይስጥም ገበታ በተባለው ጸፍጸፍ በሚሉት ስፍራ በፍርድ ወንበር ተቀመጠ። ለፋሲካም የማዘጋጀት ቀን ነበረ። ስድስት ዕለትም የሚያህል ነበር። አይሁድም እነሆ ንጉሣችሁ አላቸው። እነርሱ ግን አስወግደው ስቀለው እያሉ ጮሁ። ጲላጦስም ንጉሣችሁን ልስቀለውን አላቸው። የካህናት አለቆችም ከቄሳር በቀር ንጉሥ የለንም ብለው መለሱለት። ስለዚህ በዚያን ጊዜ እንዲሰቀል አሳልፎ ሰጣቸው። ኢየሱስንም ይዘው ወሰዱት። መስቀሉንም ተሸክሞ በዕብራይስጥ ጎልጎታ በተባለው የራስ ቅር ስፍራ ወደሚሉት በዚያ ሰቀሉት። ከእርሱም ጋር ሁለት ሌሎች፣ አንዱን በቀኝ አንዱን በግራ፣ ኢየሱስም በመካከላቸው ሰቀሉ። ጲላጦስም ደግሞ ጽሕፈት ጽፎ በመስቀል ላይ አኖረው። ጽሕፈቱም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበር። ኢየሱስም የተሰቀለበት ስፍራ ለከተማ ቅርብ ነበርና ከአይሁድ ብዙዎች ይህንን ጽሕፈት አነበቡት። በዕብራይስጥና በሮማይስጥ በግሪክም ተጽፎ ነበር። ስለዚህ የአይሁድ ካህናት አለቆች ጲላጦስን እርሱ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለህ አትጻፍ አሉት። ጲላጦስም የጻፍኩትን ጽፌአለሁ ብሎ መለሰ። ጭፍሮችም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በአራት እንዲከፋፈሉት እጀ ጠባቡን ደግሞ ወሰደ። እጀ ጠባቡንም ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም። ስለዚህ እርስ በርሳቸው ለማን እንዲሆን በእርሱ ዕጣ ተጣጣሉበት እንጂ እንቅደደው ተባባሉ። ይህም ልብሴን እርስ በርሳቸው ተካፈሉ፣ በእጀ ጠባቤም ዕጣ ተጣጣሉበት የሚለው የመጽሐፉ ቃል ይፈጸም ዘንድ ነው። በወልድ ያመነ የዘላለም ሕይወት አለው። ጳጳሳት፣ ክቡር መጋቤ፣ አበው መነኮሳት፣ አባቶች፣ ሊቃውንተ ቤተክርስቲያን በየማዕረጋችሁ
አባቶችን ካህናት በአገልግሎት የምትወስዱ ወንድሞች መምህራን ወንድሞች ዲያቆናት ከሩቅም ከቅርብም እዚህ በቅድስት ሀገር ኢየሩሳሌም በተለይም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለድኅነተ ዓለም ለቤዛ ዓለም በተፈረደበት እዚህ ጲላጦስ አደባባይ ወይም በሊቶስትራ የተገኛችሁ እንደምን አደራችሁ። በቸርነቱ ለዚህ ዕለት ለዚህ ሰዓት የደረሰን አምላካችን እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱስ መስቀሉ በረከት በሁላችን ላይ ያሳድርብን። እንግዲህ አሁን ያለንበት ቦታ ቅዱስ ወንጌሉ ሲነበብ እንደተከታተልን ሊቶስትራ ተብሎ ይጠራል። በብዙ ቋንቋ የተነገረ ነው። በዕብራይስጡ ገቦታ ወይም ገቦታ ይለዋል። በጽሩ ወይም በግሪኩ ሊቶስትራ ይለዋል። እንዲሁ ደግሞ በግዕዙ ጸፍጸፍ ይለዋል። ይኸው ማለት ንጥፍ ድንጋይ ማለት ነው። ያው ራሱ ቦታ ራሱ ንጥፍ ድንጋይ ነው። በሮማይስጡ ደግሞ ፕላቶን ይለዋል። ይሄ የፍርድ ቤት የፍርድ አደባባይ ማለት ነው እና ጲላጦስ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የፈረደበት ስፍራ ነው። ይሄ በአዳምና በሔዋን ምክንያት በመርገመ ሥጋ ላይ መርገመ ነፍስ፣ በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል ተፈርዶብን እንኖር ነበር ለ5500 ዘመን ሙሉ ማለት ነው። ሁላችን እንደምናውቀው በእኛ የነበረውን ፍርድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሊለውጥ ከሞት ወደ ሕይወት ከሲኦል ወደ ገነት ከጨለማ ወደሚደነቅ ብርሃን ሊያሻግረን በዚህ ስፍራ ስለኛ ተፈረደበት። ጻድቅ እውነተኛ ዳኝ ለሰው ፊት አይቶ የማያዳላ ኃጢአት ለባህሪው የማይስማማው እንከንም አይወጣለት ነውር ነቀፋ የማይገኝበት አምላክ በግፍ ተፈረደበት። ሊፈረድባቸው የሚገባቸው ሰዎች ፈረዱበት። ጲላጦስ ታሪኩ እንደሚናገር በዮሐንስ ወንጌል ምዕራፍ 19 ቁጥር 12 ጀምሮ የተነበበ ነው። መርምሮ ምንም አላገኘበትም ነው። ለምን እንከን አይወጣለትም፣ ነውር ነቀፋ አይገኝበትም፣ ኃጢአት ለባህሪው አይስማማው። እርሱ ንጹሕ ባህሪ ነው፣ እርሱ ጻድቅ ባህሪ ነው። ምንም ቢያጣበት ባያገኝበት ይኸው ሰውየው ብሎ ሰጣቸው ይላል። ኢሶፎሞ ይላል እዚህ ይኸው ሰውየው ብሎ አውጥቶ ሰጣቸው ይላል። በዚህ ስፍራ ነው የመጀመሪያው ምዕራፍ ይሄ ነው። በግፍ ነው የተፈረደበት። እንዲህ ይላል እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ ይላል። በእርሱም ኃጢአት የለም ይላል። በዚህ በመጀመሪያቱ በቅዱስ ዮሐንስ መልእክት ምዕራፍ 3 ቁጥር 5 ላይ ማለት ነው። እርሱ ኃጢአትን ሊያስወግድ ነው የተገለጠው። በእርሱ ኃጢአት የለም፣ ኃጢአት ለባህሪው አይስማማውምና። እንግዲህ ይሄንን ቦታ ስናስብ አምላካችን እንደ ወንጀለኛ፣ እንደ በደለኛ፣ እንደ ኃጢአተኛ በዚህ ስፍራ ታስሮ በግፍ የተፈረደበት ስፍራ ነው ማለት ነው። ከዚህ ነው ቪያ ዶሎሮሳ ወይም ፍኖተ መስቀል ወይም የመስቀል ጉዞ የሚጀምረው ከዚህ ቦታ ነው። በየስፍራው ያለውን ዝርዝር ነገር ደግሞ በአባቶቻችን እየተጠቆመ በኋላ በስፋት ትምህርቱን እንሰጣለን። ያው የሌሎች መርሃ ግብር ስላለ ከሌሎች ጋር የተደራረበ በዓል ነው የሁሉም አብያተ ክርስቲያናትና ጊዜውን መጠቀም ስላለብን አምላካችን እግዚአብሔር ከዘላለም ፍርድ ሁላችንን ያድነን። እሱ ከፍርድ ያድነን ተፈርዶበታል። እኛ ደግሞ አሁን ሳናውቀው በስህተት አውቀን በድፍረት በምንሰራው በደል እንደገና እንዳይፈረድብን ራሳችንን ልንጠብቅ ያስፈልጋል። ፍጻሜያችንን በቸርነቱ ያሳምርልን። ይቆየን።
ቃሎቹ ያሰማልን። ደውል